ውጪ እሺ ምንም አይነት ቀልድ አልፈልግም ውጪ እሺ ጉጆይ ከኔ ጋር መኖር አትችይም አይመለከተኝም ስለሆነ እኮ ቤተሰብ ጋር ተጣለው እናንተ ብዬ ነው ብታወራች ሻንጣዬን አትንካ መጣች ለኔ ብላ በፍቅሯ ስብላላ ሁሉ ነገር ጥላ አንተ አይበልጥም ብላ መጣችልኝ ፍቅሬ ዋዞቿን ተብላ አልቻለችም መኖር ከኔ ተነጥላ አድማሱን አሳባ ሰላም እንዴት ናችሁ? ውድና የተከበራችሁ የሁላችሁንም ቤተሰቦች ደህና ናችሁ? እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ከብዙ ሀሳብ ከብዙ ራሴን ብዙ ከጠየቅኩ በኋላ ዛሬ አንድ ውሳኔ ላይ ደርሻለሁ። ማለት ያለፈው ቪዲዮ ላይ አይታችሁታል ብዬ ተስፋ አደርጋለሁ። የዛኔም ቢሆን እኔ ውሳኔን ወስኜ ነበር የመጣሁት፣ ግን ቤኪ ትንሽ ለመቀበል ፍቃደኛ አልነበረም። ምክንያቱም ሲመስለኝ ምናልባት ቸኩላ የወሰነችው ውሳኔ ሊሆን ይችላል ብሎ ስላሰበ ነው። እና እኔ ደግሞ ታውቃላችሁ ብዙ ነገሮችን እርግጥ ቸኩዬ እወስናለሁ፣ ግን በአሁኑ የተለየ ነው የእውነት ማለት ነው። ምክንያቱም ይሄን ያክል ጊዜም ጠፍተን አናቅም። ይሄን ያክል ጊዜ ነገሮችን ከሚዲያ ውጪ ራሳችን ብቻችንን አብሰልስለናቸው አናቅም። አሁን ላይ ግን እንዳያችሁት ነው 2 ወር ያክል ከሚዲያ ጠፍተን ቤተሰቦቻችን ጋር አውርተን ከራሳችን ጋር ከፈጣሪያችን ጋር ብዙ ነገር ተማክረናል። እና ትላንትም ለመግለጽ እንደሞከርኩት ነገሮች ከተፈጠሩ በኋላ ለአንድ ወር ያክል ከቤተሰቦቻችን ጋር እንዳልናችሁ በጣም ብዙ ጭቅጭቆችን አሳልፈናል። ከዛ በኋላ ግን ያለፉትን 1 ወራቶች ብቻችንን ነበር። አንድ ወር አስቦ የሆነ ነገር ላይ ውሳኔ ለመድረስ ትንሽ ጊዜ ነው ብዬ እኔ እንደኔ አላስብም። እናንተ ደግሞ እስኪ ሀሳባችሁን ንገሩኝ። ማለት ከኔ የተሻለ የህይወት ኤክስፔሪየንስ ይኖራችኋል፣ ከኔ የተሻለ የህይወት ልምድ ይኖራችኋል ብዬ አስባለሁ። እና እስኪ እኔ ከተሳሳትኩ አርሙኝ። እውነት ግን ማለት ነው እኔ እንደኔ አሁን ላይ በቃ ዛሬ ላይ ወስኜ የመጣሁት ነገር በጣም ትክክለኛ ነገር ነው ብዬ አስባለሁ። ትላንትም ተናግሬያለሁ። የሰው ልጅ ቤተሰብ ጋር ያድጋል። አዎ እውነት ነው፣ ቤተሰብ ይወልደዋል፣ ያሳድገዋል። ግን ቤተሰብ ጋር ደግሞ ማርጀት ሳይሆን እዚህ ጋር ለህይወታችን የተጻፈልን ወይም ደግሞ ፈጣሪም ቢሆን የሚለው ምንድነው ከባል ከሚስት ጋር መኖር እንደሚገባ ነውና ይህንን ነገር ለማስረዳት ረጅም ጊዜ ፈጅተናል። ግን ያው እንዳልኳችሁ ቤተሰቦቻችን ለመቀበል ፍቃደኛ አይደሉም። በመካከላችን ደግሞ በእኔና በቤኪ መካከል ፍቅር አለ፣ ታውቃላችሁ። ስለዚህ የሰው ልጅ ደግሞ በመካከሉ ፍቅር ካለ ለምን ፍቅሩን መስዋዕት ያደርጋል? ለፍቅር ሲባል የሰው ልጅ መስዋዕትነት ይከፍላል እንጂ ፍቅሩን መስዋዕት ማድረግ አለበት ብዬ አላስብም። ስለዚህ ዛሬ ላይ የመጨረሻ ውሳኔን ወስኜ ነው እናንተ ጋር የመጣሁት። በባለፈው ቪዲዮ ላይ እንዳልኳችሁ ነግሬዋለሁ ለቤኪ ይዘኸኝ መጥፋት አለብህ ወይ አብረን መኖር አለብን ብዬዋለሁ። እሱ ግን ለመቀበል ፍቃደኛ አልነበረም። ነገር ግን ፊቱ ላይ ያየኋቸው ብዙ ነገሮች እናንተም እንዳያችሁት ለኔ ያለው ፍቅር እንዳለ ነው ብዬ አምናለሁ። ስለዚህ በመካከላችን እንዳልኳችሁ ፍቅር ካለ መስዋዕትነት መክፈል ነው የሚሻለው። ስለዚህ እኔ የእውነት እንድታውቁልኝ የምፈልገው ነገር ቤተሰቦቼን ጠልቻቸው ወይ ከነሱ መራቅ ፈልጌ አይደለም፣ ግን በቃ ላስረዳቸው ነው። አስረድቻቸዋለሁም በጣም ለረጅም ጊዜ ሊረዱኝ ፍቃደኛ አይደሉም። ስለዚህ የራሴን ውሳኔ ወስኛለሁ እዚህ ጋር ማለት ነው። ብቻ ምን ልላችሁ ፈልጌ ነው የኔ ውድ ቤተሰቦች፣ ከዚህ በኋላ ከእናንተ የሚደበቅ ነገር የለም። ሁሉንም ነገር ለእናንተ ለማሳየት አስቤያለሁ። ስለዚህ ዛሬ እዚህ ጋር እንደምታዩት ሻንጣዬን በሙሉ ጠቅልዬ ነው የመጣሁት ዛሬ። ለእኔ በጣም ከባድ ውሳኔ ነበረ፣ እውነቱን ስነግራችሁ በጣም ማለት ነው። ብዙ አስቤያለሁ። በጣም ብዙ ከምላችሁ በላይ ከጭንቅላቴ በላይ ነው ያሰብኩት። እና ምንም ነገር ባስብ በቃ ልቤ ከዚህ የተሻለ ነገር ሊነግረኝ አልቻለም። እና ዛሬ ቤኪ ጋር ለመሄድ ወስኛለሁ። በቃ ሄዳለሁ፣ አብረን መኖር እንዳለብን እነግረዋለሁ። እምቢ እንደማይለኝ እርግጠኛ ነኝ። ምክንያቱም እንዳልኳችሁ ትናንትናም እምቢ ያለው ምናልባት ውሳኔዋ እንዳይቆረቁራት ነገ ከነገ ወዲያ ያላት ነገር እንዳያስቆጫት ብሎ ስላሰበ ድጋሚ እንዳስብበት ነው ብዬ አስባለሁ። ግን አሁንም ቢሆን ያሰብኩት ነገር ከዚህ የተሻለ ነገር አይደለም። ስለዚህ ዛሬ እንደምታዩት ሙሉ ልብሴን ነው ጠቅልዬ የመጣሁት። ወደ ቤኪ ቤት እሄዳለሁ።
አብረን መኖር እንዳለብን እጠይቀዋለሁ ማለት ነው። ዛሬ ስራ ያለው አይመስለኝም። ዛሬ እረፍት ነውና ቤት እንደሚኖር እርግጠኛ ነኝ። ብቻ ወደ ቤት እንሂድና የሚለውን ነገር ደግሞ አብረን እንሰማለን። አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው የምከተልህ የምናፍቅህ ሁሌም የኔው ነህ። ዛሬ ማሪት ሰላም ነዚህ ሰላም ሰላም ነው። እንደዚህ እሺ፣ ልደውልልህ በቃ እንዴ። እሺ ልደውልልህ። እንደዚህ ሰላም ሰላም ነው። ምንድን ነው? በሰላም ሰላም ነው። እግዚአብሔር ይመስገን። ምንድን ነው እንዴ? ምን ሆነሽ? በሰላም ነው? በሰላም ነው። ምንድን ነው? ሻንጣ እዚህ ነው? ደህና ነው ወይ? ደህና ነኝ ይመስገን። እንዴት ነሽ? እግዚአብሔር ይመስገን። ምንድን ነው የተፈጠረ ነገር አለ? ቤኪ ምንም አልተፈጠረም። ታዲያ ግን በቃ ልብሴን ሸክፌ መጥቻለሁ አንተ ጋር። ማለት ምንድን ነው? መቼ አይደለም እየቀለድሽ ነው? ይሄን ነገር እኮ አውርተንበታል አይደል እንዴ? ቤኪ በቃ እኔ ከዚህ በኋላ አንድ ውሳኔን ወስኛለሁ። ገብቶሃል? ማልመለስበትን ውሳኔ ወስኜ ስለሆነ የመጣሁት እዚህ ጋር ባንጨቃጨቅ ምናምን ነው የሚሻለው። ገብቶሃል? እኔ ከትላንትና በፊትም ቢሆን ያንን ነገር ስነግርህ አንተ መቀበል ያልፈለግከው በቃ በጣም ቸኩዬ የወሰንኩት ውሳኔ ስለመሰለህ ነው አይደል? አይደለም በቃ እንድታምነኝ ነው። ዛሬ ሙሉ ልብሴን ሸክፌ ከቤት ወጥቻለሁ አይደለም መሲ። ስለዚህ ቤት አንተ ጋር መኖር አለብኝ። ምን ማለት ነው ይሄ? ዛሬ የምትጨቃጨቅ ነው? መጨቃጨቅ አይደለም። ይሄን ነገር አውርተንበታል አይደል መሲ? አንቺ እኮ ሕፃን ልጅ አይደለሽም እኮ። እና ሕፃን ልጅ እኮ ስላልሆንኩ ነው ልብሴን ሸክፌ የመጣሁት። ቤተሰብ ምን በሰላም ነው የመጣሽው? ነው በሰላም ላይሆን ይችላል፣ ግን በቃ አለቀ። ምን ማለት ነው አለቀ? ምን ሆነ ያለቀ? ቤኪ በቃ አንድ ወር ሙሉ ሰውን ነበር መሲ። አንድ ወር፣ 2 ወር፣ አመት፣ 2 አመት አይደለም እኮ። አንቺ ልጅ ዘሽ ስትመጪ ቤተሰብ ጋር ምንድነው የሚፈጠረው? ቤኪ ለፍቅር ግዴታ በቃ መስዋዕትነት መክፈል ነው መሲ። አይደለም ከዚህ በፊትም እንደከፈል ነው በቃ አለቀ። ለፍቅር መስዋዕትነት የሚከፈል በእንደዚህ አይነት ጉዳይ አይደለም። እና ቤኪ ይሄ መስዋዕትነት አይደለም። እና ታዲያ እኔና አንተ ተለያይተን እንቅር እንዴ? ፍቅራችንን እና ታዲያ አየር ላይ ይቅር። እሺ መሲ፣ እኔ ይኸውልሽ እዚህ ጋር ፍቅራችን አየር ላይ ይቅር ምናምን እያልኩ አይደለም። ገባሽ አይደለ? እዚህ ጋር አንቺ መስዋዕትነት የምታረጊው ነገር እንደዚህ አይነት ጉዳይ አይደለም። እሺ አንድ ላይ ሆነሽ ተፋቀርን ምናምን ነገር ልጆች ተወለደ ምናምን፣ ከዛስ ደስታ ማለት እኮ ከቤተሰብ ጋር ስትኖሪ ነው። ቤኪ ቤተሰቦቻችን ቀስ እያሉ ሁሉንም ነገር ይረዳሉ አይመስልም እንዴ? አሁን አንተ ይሄ ጠፍቶ ነው እንዴ ቤኪ? ነው ወይስ የሆነት አትፈልገኝም? መሲ መፈልግ አይደለም። ለምን እንደዚህ የምትዩ? እና ቤኪ ታዲያ እሺ ልብሴን ሙሉ ሸክፌም ወጥቼ ታዲያ ምንድነው? እሺ አትፈልግም? እሺ ሊድ አይደለም መሲ፣ ይሄ ቆይ ቀልድ ነው? የምሬን እኮ ነው። ምንድነው እያደረግሻል? እሺ ምናምን አይደለም። እኔ እኮ ይኸውልሽ መሲ፣ አንቺ እኔ እንደዚህ ስህተት ነሽ ምናምን ያልኩሽ አይደለም፣ ግን ለምን ደግሞ በቃ አንተ ጋር መኖር ነው የምፈልገው። ለምንድን ነው የማትረዳኝ? ይኸውልሽ ከኔ ጋር እኮ አትኖሪም አላልኩም። አንደኛ ነገር አብረን መኖር የማንችልባቸው ብዙ ነገሮች አሉ። ምንድነው ማንችልባቸው? ማውራት አያስፈልግም። ቤኪ ምንድነው የምትፈልገው? እኔ እኮ ለፍቅራችን መስዋዕትነት እየከፈልኩ ነው። እዚህ ጋር እኔ እኮ መስዋዕትነት የሚከፈለው ይሄ አይደለም። ለፍቅር እሺ ምንድነው? አይደለም። እሺ እኔ እኮ ልብሴ ሸክፌ መጥቻለሁ። ምንድነው የምትፈልገው? መመለስ ይቻላል መሲ። ይኸውልሽ እዚህ ጋር አንቺ ስትመጪ እየቀለድክ ነው እንዴ? ከቤተሰብ ጋር ምንድነው የተፈጠረ? እሺ ችግር የለም። ይሄን ብቻ መልሽልኝ። እሺ እኔ ጋር አትኖሪም አላልኩም። እኔ ብንኖር መሲ ደስ ነው የሚል ይሄን ታውቂያለሽ። በቃ ስለዚህ በጣም ብዙ ፈተኖችን አልፈን እንደመጣን ታውቂያለሽ። አሁን እኔ የምፈልገው መሲ የምሬ ነው። እሺ ሁሉ ነገር የተከፈለበት መስዋዕትነት መና እንዲቀር አታድርገው እባክህ። አይደለም ስሚኝ፣ ቆይ ልንገርሽ። እሺ ቆይ ተረጋጊ በመጀመሪያ። አይደለም እሺ ስማኛ፣ ጥያቄን መልሽልኝ በመጀመሪያ። እኔ እያልኩሽ ያለሁት ምንድነው? እሺ በቃ ቤተሰቦቻችን ቀስ እያሉ ነገሮችን እያመኑ ይሄዳሉ። አንዳንዴ ቀስ ብለን እናስረዳቸዋለን። እሺ ስሚኝ፣ እኔ ነኝ እሺ ይኸውልሽ እኔ እንኳን መጣሽ ደስ ይለኛል እኮ ገባሽ? አብረን ብንኖር ደስ ይለኛል። ይሄን ጥያቄ መልሽልኝ ቤኪ። ምንድነው መልስልህ? እሺ ምን መልስልህ? ይኸውልሽ አሁን ስትመጪ ሻንጣ ይዘሽ ከቤተሰብ ጋር ምንድነው የተፈጠረው? ከቤተሰብ ጋር መቼም ሻንጣዬን ይዤ ስወጣ መቼስ ለሌሉ ነገር እሺ ተጣጣሽ የመጣሁት ማለት ከቤተሰብ ጋር ታልሽ ከኔ ጋር ልንቀጥል አልችልም። ውጪ
መሲ ምንም አይነት ቀልድ አልፈልግም። ውጪ ገባሽ? ምንም የሚባል ነገር የለም። ነይ ቤኪ በእናትህ እረፍ። ምን ነው ህፃናት ሁን እረፍ። እንዴ የት ልሄድ ነው? እሺ እኔ ሻንጣሽን ይዘሽ መሲ የት እሄዳለሁ? እሺ የት ልሄድ? እሺ ከቤተሰብ ጋር ጣልተሽ መጥተሽ ከኔ ጋር መኖር አትችይም። አይመለከተኝም። ስለሆነ እኮ ቤተሰብ ጋር ተጣልተው እናንተ ብዬ ነው ብታወራሽ ሻንጣዬን አትንካ። ቤኪ ምን ነው? ምንድነው? ማስወጪ ምናምን አይደለም። ቤኪ ምንድን ነው? እኔ እያወራሁ አይደል? እኔ ማሰማኝ እሺ እሺ ከጭራሽ ከቤት መጥተሽ ጉረቤት ምናምን እስኪሰማ ድረስ የምትጮይው አልፈልግም። በቃ ዘጉጂ አንተ በቃ የት ነው የምሄደው? እሺ ተረጋጊሽ። እሺ ተረጋጊሽ። እሺ ጉጆይ አታድቂ። እሺ ተረጋጊ። እሺ ተረጋጊ። እሺ ተረጋጊ መሲ። እሺ በጣም ስሜታዊ ሆኜ ነው ተናገርኩሽ ነገር ይቀርታል። የእውነት ስነግርሽ መሲ እኔ ማለት አብረን ብንኖር ደስ ይለኛል። ከቤተሰብ ተጣልተሽ መጠሽ እንዴት ነው ሻውን እኔ ጋር መኖር? እሺ ቤተሰቦች ደስተኛ ትሆኛለሽ? ቢኪን እኮ ቤተሰቦችን ጠልቻቸው አይደለም። ደስተኛ ትሆኛለሽ? ኖ በቃ እነሱ ቀስ እያልን እናስረዳቸዋለን። እሺ አሁን ደስተኛ ትሆኛለሽ? ቢኪን አንተም ብቻ ነው የምፈልገው። አንቺ እኮ ነው ሰው የሆንኩት ዛሬ እዚህ ላይ የደረስኩት ላረግሽልኝ ለውለታሽ አጠብቂ ለተናገርኩት ነገር ይቅርታ ማለት በቃ ትንሽ ስሜታዊ ሆኜና ከዛ ሲቀጥል ደግሞ በቃ የእውነት ወስናን የመጣሽ ምናምን በቃ አላውቅም ውዝግብ ብዬ ነው ቻ እንደሚሆን አረዘ። ግን በዚህ በጣም መሲ ከባድ ውሳኔ ነው የምር ስነግርሽ ማለት ነው። ግን ቢኪን እንደ ጋር መሆን ብቻ ነው የምፈልገው። አንተ እኔ ጋር መሆን አትፈልግም? መልስልኝ። እኔ ከአንቺ ጋር መሆን አልፈልግም አላልኩም። ቢኪን ደስተኛ ሆነህ እንድትቀበለኝ ነው የምፈልገው። ደስተኛ ነኝ እኮ እኔ አሁን ያልኩት ይኸውልሽ ቤተሰብ ጋር የሆነ ነገር እንዲፈጠር አልፈልግም። ገባሽ? በመጥፎ መንገድ እንደዚህ አይነት ነገር እንዲያስቡ አልፈልግም። አንደኛ ነገር እሱ፣ ሁለተኛ ነገር ደግሞ የቤተሰብ ምርቃት። ገባሽ አይደል? ይሄ መሲ ደጋግሜ እነግርሻለሁ። ይሄን ታውቂያለሽ። ቤተሰቦቻችን ናቸው በእኛ ተስፋ አይቆርጡም። ያው ማለት መሲ መምጣትሽ ልክ ነው አይደለም አላውቅም፣ ግን ከቤተሰብ ጋር መጣላትሽ ግን ስህተት ነው ማለት ቤተሰቦችሽ አንቺን እዚህ ለማድረስ ምን ያህል እንደለፉ ይሄን እኔ ላንቺ አልነው በጣም ብዙ ነገር ማለት ነው። ግን እሺ ማስተካከል ያለብን ነገር ተረጋግተን ለማስተካከል እንሞክራለን። እዚህ ደግሞ በደንብ ማውራትም አለብን። እሺ ታርቅሽ አትጨናነቅሽ በቃ እሺ መብራትም የለምና በቃ የሚበላ ነገር ይዘንዳሽ ትንሽ ረፍታል። እሺ